በዘመናት የደመክ የተከበርክ የተወደድክ ልክ እንደ ፀሐይ ያበራህ ተወዳጁ ድምፃዊ ፀሐዬ ዮሐንስ አዲስ አበባ ዩኒቨርሲቲ እንድትመጣ ሲጋብዝህ እሺ ስላልክ የስመ ገናናው የአዲስ አበባ ዩኒቨርሲቲ የባህል ማዕከል 41ኛ እንግዳ ስለሆንክ ምስጋና ከጀመርኩ ይሄ ቤት ዛሬ በጣም በምንወዳቸው አርቲስቶች ተጨናንቆ አለመፈንዳቱ እግዚአብሔር ነው የሚያውቀው። ዛሬ ቤታችን እንደዚህ በጣም የምንወዳቸው እንቁ አርቲስቶች ተጨናንቆ አያውቅም። ፀሐይ አያውቅም። እውነት ለመናገር ለመጀመሪያ ጊዜ ነው ብሏል። ያልደወለበት ሰዓት የለም። እኔ የሚያሳመንኩት አይ ትንሽ ሰዎች ናቸው ጠበብ ብለን አለ አይደለ ሰው የለም ምናምን ብዬ ነው የመጣውና እናንተም አክብራችሁ ፀሐይን አክብራችሁ ስለመጣችሁ እናመሰግናችኋለን። ምክንያቱም ለኛ ትልቅ ትምህርት እያስተላለፋችሁ ነው። መከባበር የሚባለውን ነገር ዛሬ ያየነው ስለሆነ በጣም እናከብራችሁ። 41ኛ ሳምንት ደርሰን እንግዳ ታዋቂ ሰዎችን ልምድ ያላቸው ለሀገራቸው የሰሩ ስለ ሕዝብ የዘፈኑ ስለ ሀገራችን ስለ ኢትዮጵያ ያቀነቀኑ የጻፉ የገጠሙ የሳሉ ባለሙያዎችን ምንጋብዝበት ዋናው ምክንያት እንደምታውቁት ድሮ ዕውቀት አንድ ቦታ ኮንሰንትሬትድ ያደረገ አሁን እድሜ ለዘመኑ ሁላችን ቤት ዕውቀት ገብቷል። እናንተ ግን በህይወታችሁ ተፈትናችሁ የሰራችሁት ዕውቀት ትምህርት ቤት ውስጥ አይገኝም። ይሄ ምን ለማለት ነው? ከፀሐይ በኋላ 43ኛ 44ኛ እባካችሁ ነው ስንላችሁ በራችሁ እንደምትከፍቱልን በመተማመን ነው። ስለዚህ እንመጣለን፣ እናንኳኳለን። እባካችሁ እሺ በሉ። ምስጋና አለኝ። ይሄ ዝግጅት 41ኛ ሳምንታችን ነው። ምንም አይነት ስፖንሰር የለውም፣ ግን ቀና ልቦች ግን አሉበት፣ ቀና ሰዎች ግን አሉ። አንዱ የአዲስ አበባ ዩኒቨርሲቲ ባህል ማዕከል የሁል ጊዜም ረዳታችን እሱ ቤት አንድ ነገር ጠይቀን አጠናናቅ ዘኩራ ሚዲያና ፕሮሞሽን ለዘኩራ ሚዲያና ፕሮሞሽን ልበ ቀናው ዘሌ በጣም እናመሰግናለን። ሁለተኛ 41 ሳምንት ያለ መሰልቸት 5 ሳንቲም ሳይጠይቀን ታዳሚው ወደዚህ አዳራሽ እንዲመጣ ያደረገው ታዋቂው ጋዜጠኛ ጌጡ ተመስገናል። ጌጡን አመስግናለሁ። እስካሁን አልሰለቸንም። እስካሁን 5 ሳንቲም አልጠየቀንም። ወደፊትም ይቀጥላል፣ ጌጡን ስለማውቀው ማለት ነው። ሶስተኛ ቴዎድሮስ ወርቅነህ አንተ ልበቀና አንተንም እናመሰግናለን። ምሽትህን ግለጸው እስቲ። የዛሬው እንዴት ነበር? በጣም ደስ ነው። ከጠበቅኩት በላይ ጓደኞቼን፣ አብሮ አደጎቼን፣ የራስ ቲያትሮችን አብረውኝ ያረጁ ደራሲያን ኩኩዬ፣ ጸግሽ፣ ኤልያስ እናንተ በማየት በጣም ደስ ብሎኛል። እናንተ ልምጭ በጣም እናመሰግናለን። ሌላው ይሄ ውይይቱ በጣም ከባድ ነው። እዛ ሆኜ በጣም ደስ ብሎኝ ነበር። እዚህ ስመጣ በጣም ያስፈራል። በዘፈን መቀየር ይችላል። 41 ዘፈን ዘፈን ሊቀር እኛ ደግሞ በጣም በደስታ አንድም ከተጫወተልን በደስታ ነው። ወደ መጀመሪያው ለመልስ ያቺን የሰማኋት ከታምራት አሰፋ ጋር የነበራችሁ ኢትዮጵያ ሬዲዮ ቃለ መጠይቅ ላይ የ20 ዓመት ልጅ እያለ የተጫወትካት መጀመሪያ ከልጁ ግጥሙን ለመውሰድ እንዴት ተነሳሳ? ማንበብና መጻፍ እንዴት ሀሳቡ መጣልህ? የመጀመሪያው ዘፈኔ አይደለም እሱ ሁለተኛው ዘፈኔ ነው። እድገት በህብረት ዘማቾች በሚሄዱበት ሰዓት እኔ 4ኛ ክፍል ተማሪ ሆኜ ትምህርት ቤት ውስጥ ከህይወት በቀለ ልጅ ጋር መስፍን ኤልያስ ነፍስ ይማር በቅርብ ያረፈ ወንድሜ አብሮ አደጌ ከሱ ጋር በርታ ዘመድ የሚል አንድ ዘፈን ዘፍኛለሁ። ያም ትምህርት ቤት እያለሁ በትምህርት ቤት መዝሙር ክበብ ውስጥ ማለት ነው።
ከዛ በኋላ ነው እንግዲህ ማንበብና መጻፍ የመጣው። ማንበብና መጻፍ ሲሰራ ግጥሙ ሲሰራ መስሪያ ቤታችን ውስጥ ግጥሙን የሰራው ልጅ ዳምጠው ተሰማ ይባላል። ነፍስ ይማር እሱ ነው። ከኛ ጋር ክራር ይጫወት የነበረ ልጅ ነው እና ያን ግጥም አምጥቶ ያሳየኛል። መስሪያ ቤታችን ውስጥ ማንበብና መጻፍ የማይችሉ የጽዳት ሰራተኞች፣ ሌላው አብረውን የሚሰሩ ሰራተኞች ነበሩ እና ይህን ግጥም ብናነብላቸው እና እንደዚሁ ቢነበብ እንደዚህ የውይይት ክበብ አንዳንድ ጊዜ ያለና ቢነበብ ምን ይመስላል ብሎ ያሳየኛል። ይህማ ሊዘፈን ነው እንጂ የሚገባው እንዴት ነው እንደዚህ ዝም ብሎ የሚነበብ ዝም ብሎ ሊቀር የሚችል ግጥም አይደለም፣ ዘላለማዊ ግጥም ነው። በዚህ ላይ ብዙ ወገኖቻችን እስክሪፕቶና ወረቀት የሚጨብጡበት ግጥም ይሆናል ብዬ አሰብኩና እኔ ዜማ እወጣለሁ አልኩኝ። እንግዲህ ያ ዜማ ሲወጣ የመጀመሪያው የዜማ ችሎታዬንም የሞከርኩበት የመጀመሪያው ዜማ መስራት እንደምችል ያወቅኩበት ግጥም ነው ማለት ነው። ግን ዘፈኑ ሲወጣ እና የመንግስትን አዋጅ ቀድመን ከአንድ ዓመት በፊት የተጫወተ ነው። ጥበብ እንደዚህ ናት እንግዲህ፣ አዋጅን ቀድማለች አለ። ልክ ነው። ከዚሁ ከንባብ ጋር አያይዤ ልጠይቅህ። ወዳጆችህ በቅርብ የሚያውቁ ሰዎች በጣም አስደናቂ አንባቢ እንደሆንክ ይናገራሉ። ካለህበት ቢዚ ከመሆን የመጀመሪያው እንዴት ዳበረ ይህ ንባብ ልምድ? ከዛ እንዴትስ አልተቋረጠም? ምናልባት ይቺ ዘፈን እየገፋችሁ እያስታወሰችው ወደዛ እየገፋችሁ አይ ከዛም በፊት የነበረ ነው እሱ መጽሐፍ ማንበቡ ከዛም በፊት የነበረ ነው እና ከልጅነት ጀምሮ ወንድም ያነብ ስለነበረ እኔ ደግሞ ከስር ከስር እሱን እየተከትዬ አነባለሁኝ እና ብዙ መጽሐፍትን አንብቤያለሁ። ብዙ መጽሐፎች ገዛ ነበር። ተማሪ በነበርኩበትም ሰዓት እየተዋስኩ አነብ ነበር እና በዛ ነው እንግዲህ የዳበረው። ቤት ውስጥ በማየው ነገር ነው ማንበቡ የዳበረው እና ያለ መጽሐፍ መኖር ከባድ ነው። አመሰግናለሁ። ዋና ዋና የምላቸው ጥያቄዎች ነው ማስቀድመው። ሁልጊዜም ፀሐይ ሲባል በዘመናት የማይቀየር የማይሻል አንዳንድ ሰው የተለየ ታርጋ ይቀመጥለታል አይደለም። ለአንተ ግን ይሄ ማንነት ተሰጥቷል። አብዛኛው ሰው የሚስማማበት ነው። እንዴት ዳበረ ይሄ ማንነት? እንዴትስ በነበሩት የዘመናት ፈተናዎች ሊዛነፍ አልቻለም? እኔ ወታደር ቤተሰብ ውስጥ ወታደር ፋሚሊ ውስጥ ያደግኩ፣ ከዛም አልፎ ወታደር ካምፕ ውስጥ የነበርኩ፣ የወታደርን ስነስርዓት በደንብ ያየው፣ የሀገር ፍቅርን ስሜትን በደንብ ያየው፣ እዛ ቤት ውስጥ ቤተሰብ ውስጥ ያንን ፍቅር እያየው ያደግኩ ስለሆንኩኝ እንደዚህ አይነት እንትኖች ብዙም እንትን አይሉኝም፣ አይነውጡኝም። ለምን እያየው ያደግኩት እነሱን ነው። ታማኝነትን፣ ሚኒቴሮቹ ጋር በታማኝነትን፣ ጽናትን ታያለህ፣ እውነተኛነትን ታያለህ። እዛ ውስጥ አድገህ ምን ልትሆን ትችላለህ? ምንም ልትሆን አትችልም፣ ልትናወጥ አትችልም። በዚህ ላይ ከህሊናዬ ጋር እነጋገራለሁ እና ይህ ሁሉ ነገር አንድ ፈተና እኮ ሳይኖር ቀርቶ አይደለም። ፈተና ይኖራል። ብዙ ፈተናዎች አልፌያለሁ። በጣም ብዙ ፈተናዎች አልፌያለሁ። እኔ በእድሜ ብዙ መንግስታት ሲለዋወጡ አይቻለሁ። መንግስታት በተለዋወጡ ቁጥር የመንግስታት ፖሊሲ ይለዋወጣል። በዛ መካከል ፈተና አይቀርም እና ያለ ፈተና ምንም እዚህ መድረስ መቻል ያለ ፈተና ምንም ነገር መሆን አይችልም እና የዛ የፋሚሊ ውጤት የዛ የካምፑ የሚሊቴሪ ውጤት ይመስለኛል። እንግዲህ እኔ እነሱ ድጋፍ ሆነውኝ ነው ዛሬ እንደዚህ ላለመናወጥ የቻልኩት እና የእግዚአብሔርም ስጦታ ተጨምሮበት። አመሰግናለሁ። እዚሁ ጋር አያይዤ ልጠይቅህ፣ ዘፈኖች በጣም በርካታ ሀገርን የሚገነቡ የሀገር ማንነት ላይ በተለይ ደግሞ ለሚሰማ አዲስ ትውልድ ውስጡ ሀገር የምትባለዋን ምስል በጠንካራ ሁኔታ የሚቀርጹ ዘፈኖች ናቸው የምትሰራቸው እና አሁን ላይ ግለጻት ብትባል ምናልባትም ብላቴናው ወጣቱ ፀሐዬና አሁን ያለው ፀሐዬ የተለያየ ሀሳብ ይኖረው ይሆን? ሀገርን ሲገልጻት ሀገርን ግለጻት ብትባል እንዴት ትገልጻታለህ?
እኔ ሁል ጊዜ የሀገር ዘፈን ልጫወት ሳስብ አንድ አልበም ላይ የሀገር ዘፈን ልጫወት ሳስብ ማንድ ሀገርን ከዘፈንኩ በኋላ በቃ ነው ማንዳንድ ጣራውን የነካ ዘፈን ነው። ምንድን ነው ከአሁን በኋላ የምጫወተው? ሁሌ ነው የሚጨንቀኝ። የሀገር ዘፈን በተጫወተ ቁጥር የሚቀጥለው ላይ ምንድን ነው የሚጫወተው? ብዙ ጊዜ የሚያስጨንቀኝ ሞገስ አለ አብሮኝና ብዙ ጊዜ በምንሰራበት ሰዓት ላይ ምን ልል ነው አሁን ማንድ ሀገር ብዬ ከጨረስኩ በኋላ ምን ሊባል ነው? ከዚህ በኋላ ምን ልል ነው? በጣም ነው ተጨንቄ የምሰራውና መጨረሻ ሁለተኛው ላይ ከማንድ ሀገር በኋላ እንግዲህ ከመጽሐፍ ቅዱስ ቃል ይጠቀስ ብለን ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር የሚለውን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው መጣ። ከዛ በኋላ ደግሞ እስቲ አሁንስ ምን ልጫወት ነው? እንደገና የሚያስጨንቅ ጥያቄ ነው እና በየጊዜው የሚያስጨንቅ ጥያቄዎች ይመጣሉ። ከዛ በኋላ የሰንደቆች ሁሉ ሰንደቅ የነፃነት አርማ የሚለው የባንዲራው ዘፈን ነው። ወድቆ በተነሳው ኧረ በባንዲራው ይከበር አደራው ይባል ነበር አድሮ። በጣም እናመሰግናለን። ትንሽ እስቲ ቀለል ላድርገውና ኮንሰርቶች ላይ ብዙ ጊዜ መድረክ ላይ ሌላ ሰው ያ ነፃነት ያ ሌላ ማንነት ከየት መጣ ጥያቄ ነው። እዚሁ አያይዘህ እንድትነግርልኝ የሚፈልገው ስትጫወት ልክ ዘፈኑን ከመጫወት በፊት ታሪኮችን ትነግራለህ ተመልካቾች። ይህ ዘፈን የወጣ ጊዜ ያልከው ወደኋላ፣ ከዛ ደግሞ የመድረክ እንቅስቃሴ ደግሞ በጣም ገላጭ ነው። መድረክ ማስተዋወቅ፣ ትወና ወይ ደግሞ ውዝዋዜ ያኔ የጀመረ ነበረ? ከየት ዳበረ ያ መድረክ ላይ ያለ ነፃነት ያ ማንነት? የመድረኩ ነፃነት በፊትም ነበር። አክቲንግ ማድረጉ ቲያትር ቤት ያደገ ሰው ይሄ ነገር አይጠፋውም እያስባለሁ። ቲያትር ቤት ትልቁ ከኛ ጋር አብረው ቲያትር የሚሰሩ አክቲንግ የሚሰሩ ነደበሽ ነበሩ። እነሱን እያየ አክት ላለማድረግ መቼም እንትናትን ማትጠንቀር ምንም የሚከብድህ ነገር አይኖርም ቲያትር ቤቱ ስታድግና ያ አክቲንግ ከዛ ከቲያትር ቤቱ ነው ይመጣው። በዛ ላይ እኛን ለዚህ ያበቃው እኔን ኤልያስን ወንድሜ ነዋይን ለዚህ ያበቃው ተስፋዬ ለማ የዚህ ቤት መስራች ተስፋዬ ለማ እነ ጆሊ ምንዳ ነው በሚዘፈኑበትን ጊዜ እዚህ ቤት እንመጣ ነበር። ጋይ ተስፋዬ ይዞን ይመጣ ነበር። አንዳንድ ዜማዎች እዚህ ቤት ተሰርተዋል። የእኛ ዜማዎች እዚህ ቤት ተሰርተዋል። እና እንደዛ አይነት አለቃ ሲኖርህ ምን እንደምትፈልግ ያውቃል። እኔ ጋይ ተስፋዬ ገና ለመቀጠር ሲሄድ እኔ በጣም ጥላሁንም ከነፍሴ በላይ ነው የምወደው። ጥላሁን በጣም አድናቂ ነኝ እና ለመፈተን እና ለመቀጠር ሲሄድ ስቴጅ ላይ ውጣ አለኝ እና ወጣው። የጥላሁንን ዘፈን ነው የሚጫወተው አልኩት። ተጫወት አለኝ። ተጫወትኩ። ከተጫወትኩ በኋላ በቃ ውረድ አለኝ። ለምን አልኩት። ድምፅ የለኝም እንዲህ ስለው እኔ ሰፈር ውስጥ ጎበዝ ነው ይሉኛል እኮ ለምንድን ነው አሪፍ ነው ይሉኛል እና ስለው አይ እኔ ሌላ ጥላሁንን መቅጠር አልፈልግም፣ የራሴ የሆነ ነገር ካለ እንደገና ሄዳለኝ። አይ የራሴ ነገር የሆነ ነገር የለኝም፣ ግን ሌላ ዘፈን ልጫወት ከጥላሁን ውጭ ብዬ ውዬ እመጣለሁ ውዬ በድል ጥንትና አባቴ ነው ጥላትን መልደል ና ብሎኝ ተቀጥረሃል፣ 100 ብር ታገኛለህ። ሁለቱን ጥያቄዎች ነው አንድ ላይ መለሰልን። እሱን ካገኘን ስለ ጋሽ ተስፋዬ ለማ አለማንሳት አይቻልም ነበር። አሁንም ስለ እሱ ያልተነገረ የምትለው ነገር ካለ ማንሳት ይቻላል። ሌላው የሚገርመኝ የተለየ የድምፅ ቃና ነው ያለ የራሴ የሆነ ድምፅ። እንዴት ከነ ጥላሁን ተጽዕኖ ተላቀቅ ነበር አንደኛው ጥያቄ። እሱ እኮ ነው ትልቁ ነገር። ጋሽ ተስፋዬ እኔን እንደሆነ አድርጎኛል። በቃ የጋሽ ተስፋዬ ትልቁ ችሎታ ኤልያስ ሲመጣ የሌላ ሰው ተጽዕኖ እዛ ቤት ውስጥ ይዞ እንዲመጣ አይፈልግም። ነዋይም ሲመጣ የሌላ ሰው ተጽዕኖ ይዞ እንዲመጣ አይፈልግም። ጋሽ ተስፋዬ ባይኖር ኖሮ እኔ ምግብማ ታዲያ እና ራሴን እንደሆነ አድርጎኛል ጋሽ ተስፋዬ። ጋሽ ተስፋዬ ባለህበት ክብር ላንተ ይሁን። ጋሽ ተስፋዬ እንወዳለን፣ እኛ ልጆቹ እንወዳለን። በእውነት ነው የማወራው። ጋሽ ተስፋዬ ባይኖር ፀሐይ ዮሐንስ የሚለው ስም አይኖርም ነበር። ለምን ሁልጊዜ እኔም አሁን ማንኛውንም አዳዲስ ዘፋኞች በማገኝበት ሰዓት
አንተን ዘፈን ነው የምዘፍነው ምናምን ሲሉኝ ደስ አይለኝ። የጥላሁንን ነው የምዘፍነው። አዎ ሁላችንም የሰው ዘፈን ዘፍነን የመጣ ነው። ግን ድምፅ ካለህና ጥሩ ከሆንክ የራስህን ዘፍነህ የራስህን አሻራ ትተህ ማለፍ ነው የሚበጀው ብዬ ነው የማስበው። በጣም እናመሰግናለን። ስለ ዜማዎች ላንሳ። አንድ ቃለ መጠይቅ ላይ የሰማሁት ለትንሽ ከሚለው አልበም በፊት ከ30 በላይ ዜማዎች ሰራ። የራስህን እዛ ጋር ቆምክ። ስለተደጋገመ ተመሳሰለብኝ የሚል ምክንያት ነበር የሰጠህን። ከዜማዎችህ ራስህ አንዱን አውጣ ብትባል ምርጡ ብትለው በራስህ ግምገማ ወይም ደካማ ነው ባይወጣ ይሻል ነበር የምትላቸው 2 ስራዎች ጥቀስልን ብል ትጠቅስልኛለህ? ምናልባት አርቲስቶቻችንን ስናገኛቸው ስለ ስራቸው፣ ስለሰሩት፣ ስላለፉት ነገር ብቻ ነው በአብዛኛው የምናነሳው። የህይወት ጉዳይ ላይ ብዙ ጊዜ አንጠያየቅም። አንደኛው ጥያቄ ሁለቱንም አንድ ላይ እንድትመልስልኝ ነው። ህይወትን በምን አይነት መነጽር ነው የምታየው? በጥቁር መነጽር አትታይም? እኔ ስለ ህይወት ብዙ ፍልስፍና የለኝም። የምሄድበት የራሴ መንገድ አለ። ህሊናዬ የሚነግረኝን ነገር ብቻ ነው በህይወቴ ውስጥ ላደርግ የምችለው። ብዙ ነገሮች፣ ብዙ ሰዎችን የሚያስደስቱ ነገሮች ላያስደስቱኝ ይችላሉ። በጣም ትርምስ፣ ግርግር ምናምን አይመቸኝም። እንደዚህ ሰው ተሰብስቦ ስናገር የመጀመሪያ ጊዜ ነው። ብታምነኝም ባታምነኝም ስቱዲዮ ውስጥ በእናንተ ስም በባለ ማዕከላችን ስም በጣም በማመሰግን የቅድሟ ሙዚቃ ግን ትንሽ አላጠረችም? እንዲህ ብቻ ነው የምትሉት? ሰው የወለዳቸውን ልጆች እንዴት ነው እንዲጠላ የሚችለው? አይ ደካማ ናቸው ለማለት ያህል የማትወደውም ብለህ እሺ እሺ ምንድን ነው እኔ ኦልሞስት 30 ዜማዎች ከሰራሁ በኋላ ከማንበብና መጻፍ ጀምሮ ማለት ነው ግጥም ጽፌ አላውቅም። የግጥም ሀሳብ እሰጣለሁ። በዛ ግጥም ሀሳብ መሰረት እንዲሰራልኝ ያደርጋለሁ። ከዛ በኋላ ግን ለትንሽ የሚለው አልበም ልክ ሲመጣ እኔ መስራት እንደሌለብኝ ወሰንኩ። ምንም አይነት ዜማ ለራሴ አልሰራብኝ ወሰንኩ። ለምን በማወጣበት ሰዓት ላይ ይጠራብኛል። ከዚህ በፊት የሰራኋቸውን ዘፈኖች ያው አንተ የምትወዳቸው ልጆች አንተን አይደለም ይመስሉት መመሳሰል ጀመሩ። ለእኔ ይጠራብኛል። ሌላ ሰው ይሄን እንትን ይመስላል ስል አይመስልም ነው የሚሉኝ። ግን እኔን እንደዛ ስሜት እየተሰማኝ መዝፈን የለብኝም ብዬ አሰብኩ። ከዛ በኋላ እርግፍ አድርጌ አቆምኩ። ከዛ በኋላ ደግሞ እዛው ይህንን ከወሰንኩ በኋላ ይህንን የመሰለ የነ ነፍሴ ደራሲ የነ አታምርሞይ ደራሲ ያውና እዛ ቁጭ ብለሽ የሚለው ዘፈን ተነቃ የሚለው የዚህ ሁሉ ዘፈን ደራሲ ሞገስ ተካ አረ ያንሰዋል ያላችሁማ ነፍሴ የሚለው ዘፈን ይሄ ብቻ ነው። ያውና እዛ ቁጭ ብለሽ ደምቀሽ ደግሞ እንዴት ታምሪያ የዚህ ውብ ዘፈን ደራሲ ሞገስ ተካ። እሱን አገኘሁትና ያላንቺማ በሚለው ዘፈን ጀመር። ከዛ በፊት ከሞገስ ጋር ተገናኝቼ አላውቅም። ነፍስ ይማር እንዴት ያለ ደራሲ ደግሞ አጥቻለሁ። ተመስገን ተካ የነማን እንዳገር ደራሲ የግጥም ደራሲ ተባለ እንዴ የሚለው አልበም ላይ 9 ሙሉ ግጥም የሱ ወጣት ልጅ ነበር። ለተመስገን እና እንደዚህ አብሬ ከሰራኋቸው ሰዎች ጋር ነው ብቻዬን አይደለም ድምቅ ያልኩት፣ ከነሱ ጋር ነው የደመቅኩት እኔ። እና ከዛ በኋላ ነው ዜማዎች ማቆም የቻልኩት።
ለምን የሚለው ጥያቄ ከመጣ መመሳሰል እንዳይመጣ ጥላሁን ገሰሰና መሐሙድ በህይወታቸው ውስጥ 60 ዓመት ሲሰሩ የሰሩት ዜማ ከአራት አይበልጥም። የራሳቸው የሆነ ዜማ የእያንዳንዱ ደራሲ ጉሮሯቸው ላይ ሲያልፍ የተለያየ ቫራይቲ ነው የሚያመጣው። የአንድ ሰው ድርሰት ብቻ ስላልሆነ ፈተናም ስላለው በደንብ አጥንተውት ነው የሚዘፍኑትና እኔ ዜማ ተሰጥቶኝ ስፈተን እወዳለሁ። ተፈትኜ ያንን ሳልፈው ያዘፈን ጥሩ እንደሚሆን አምናለሁ። በወላይታ ዘፈን የተፈተንኩትን ያህል ግን አልተፈተንኩም። እሱ ባይኖር አይሰራም። እኔ ጥሩ የህይወት ልምድ እንዲኖረኝ እንዲህ አይነት ታዋቂ ሰዎች ቁጭ ብዬ ህይወታቸውን ሲነግሩኝ ባይኖሩ እኔ ወይንም ሌሎቻችን በዚህ ሙያ ውስጥ ከዚህ ሙያ የወጡ ወንድሞቼ ከዚህ ሙያ ውጭ ጥሩ ጥሩ ሙያ ኖሯቸው የወጡ ድምፃውያን ይህንን ልምድ የሰውየውን ልምድ አግኝተው ቢሆን ኖሮ ብዙ የት በደረስን ነበረ። እኔ ከነ ጥላሁን ጋር ከነ መሐሙድ ጋር እዛ ካምፕ ውስጥ ሙዚቀኛ ካምፕ ውስጥ ስላደኩ የእነሱን ህይወት ጠንቅቄ ያውቃለሁ። እዛ ካምፕ ውስጥ ስላላክን ያደኩት እነሱ ሙዚቃ በሚሰሩበት ሰዓት እኔ እዛው ቁጭ ብዬ ሙዚቃ እየሰማሁ ትምህርት ቤት እሄዳለሁ ብዬ ደብተሬን ተሸክሜ እዛው ቁጭ ብዬ እና ዜማ ያዝ እየተባልኩ ነው ያደኩት። አንዳንዴ ቴፕ ሳይኖራቸው ሲቀር እንደ ቴፕም እያገለገልኩኝ እችን ዜማ ያዛታሉ እንዳ ሌባውን በጣት እሱ ዘፈን አውጥተውት ዘፈኑን ቴፕ ስላልነበራቸው ያዛትና ወደ ትምህርት ቤት ሄዳሉ። ዜማ ጥቅቅ አድርጌ እንደሚጀምር እኔ ሌባውን በጣት ትምህርት ቤት ደርሼ ተምሬ ተመልሼ ከሰዓት በኋላ ስመጣ ቴፑ ተገኝቷል እና ተብዬ ቤት ይዛው ግቢ ውስጥ ተጠራ። ዘፈኑን አምጠዋል። ወዲያው ዘፈንኩት። እዛ ተቀረጸ። እኔ መድረክ ላይ ጥላውን ሲጫወቱ ሳይ በቃ መሆኑን ያጣሁት ሻንጣ ምናምን ተሸክሜ ነበር ከነሱ ጋር የምገባው። እዛ ካምፕ ውስጥ ለወታደር ፋሚሊ ይታያል እና የሚገርመው ነገር ግን ይሄን ያስጠናሁትን ይሄ የተጠናው በያኔ በልጅነቴ የሰጠሁትን ዘፈን እኔ የአሜሪካን ሀገር ሲቀረጽ ጥላሁንን እንቀበል ነበር። አስደናቂ ነገር ነው። አመልካች ጣት ማለት ነው። አመልካች ጣት የሚለው ዘፈን አሜሪካን ሀገር ሲቀረጽ እኔና ነዋይነን የተቀበልነው። ባለታሪኩ ደግሞ እኔ ነበርኩ። ጋሽ ጥላሁንን የተካበትና የድራመር ጉዳይ መምህራችን ተስፋዬ ሹክ ብሎን ነበር። አንተ ውስጥ አጫውተን የለምና ተክተ ገባ። ጥላሁን አባቱን ተረድቶ ቤት ተቀምጦ ነበርና የሀገሪቱ ፕሬዚዳንት እኛ ህዝብ ለህዝብ ልንሄድ ስንል ሊገመግሙት ነበርና ጉባኤ አዳራሽ ውስጥ ይገመገም ነበርና እሱ ቀረ። በለቅሶ ምክንያት ያንን ዘፈን እኔ ዘፈንኩት። አንስ ያዳ የሚለውን የኦሮምኛ ዘፈን ማለት ነው። ስለዚህ እንደዚህ ይሄ የተለያየ ብሔረሰብ ዘፈኖችን ሁላችንም እየተቀባበልን እንዘፍነዋለን እና ለዚህም ነው እንኳ አሁን በምንዘፍናቸው ሰዓት የማይከብዱ ዘፈኖች ቲያትር ቤቱ ስታድግ ሁሉንም ነው የምትሆነው። በእናንተ ምርጫ ወይ በራስህ ምርጫ በድምፅ የምትጋብዘን ነገር ይኖረናል? ንግግር እያደረግን ነው። ሙሌ እንዳለው ነው በጣም እሱ ጋር ሳቅ ጨዋታ አለ የሚለውን የሚቀጥለው ጥያቄ ከመጠየቄ በፊት ለዛ ብዬ ነው። ጀማሪ ድምፃውያን ቅድም ነግረህናል። አሁን በዚህ ዘመን በጣም ጥሩ እድልም ያለበት ዘመን ነው፣ አስቸጋሪም ዘመን ነው። አንደኛው ምሳሌ ያንተን ዘፈን ቲክቶክ በጣም እየተቀባበለው ነው፣ እያየኸው ነው። በዛ እድል አለ፣ በዚህ ፈተና አለ። አዲስ የሚወጡት የእናንተን ዱካ ተከትለው እዛ ደረጃ ለመድረስ ለሚፈልጉት እዚህም ይኖራሉና ምን ትመክራቸዋለህ?
ቅድም ጫፍጫፉን ብየዋለሁ። የእኔና የጓደኞቼን አነሳስ ሰው ላለመምሰል እኔ ከነበረብኝ ተጽዕኖ እንዴት ወጥቼ ራሴን እንዳገኘው እኔ በደንብ ጠንቅቄ አውቀዋለሁ። እዛ ቦታ ላይ ተቀጥሬ ስሰራ ከራሴ ከምሰራቸው ስራዎች ውጭ ምንም አይነት የሰው ዘፈን መስፈን ክልክል ነበር እኛ ቤት ውስጥ። ዝም ብሎ ባህላዊ ዘፈኖች ምናምን ካልሆነ በስተቀር ምንም ነገር በድምፃዊነት የተቀጠረ ሰው ምንም ነገር አይዘፍንም። እኔ አሁን ላሉት ልጆች የምመክረው የራሳቸውን ድምፅ እንዲፈልጉ፣ ራሳቸውን መሆን እንዲሆኑ፣ ራሳቸውን እንዲሆኑና ድምፄ የትኛው ነው ብለው የኔን ዘፈን እየዘፈነ በእኔ ድምፅ በእኔ አክት ሁሉንም ነገር በእኔ ካደረገው ትንሹ ፀሐይ እንደገና ሊባል ነው ማለት ነው። ያ ደግሞ በቃ ሰውየው ስሙን ሁሉ እንድትረሳው የሚያደርገው ስሙን እንኳን ቢናገር ትንሹ እንትና እየተባልክ ነው የምትኖረው እና እሱን አልደግፍም። በቃ ሰው ድምፅ ካለው ለመተዳደሪያ በየናይት ክለቡም በየሌላም በየኮንሰርቱም የሰው ዘፈን እየዘፈንክ ብትጫወት ምንም አይደለም። ከዛ በኋላ ግን ድምፅ ኖሮ ሰው ለአንተ ማጨብጨብ ከጀመረ ወደ ራስህ ስራ ነው መሄድ ያለብህ። ራስህን መፈለግ ነው ያለብህ። ራስህን ካልሆንክ ራስህን ፈልገህ ካላገኘህ ትጠፋለህ። አመሰግናለሁ። በደንብ የደረሰ ይመስለኛል መልዕክቱ። ሁለት ጥያቄዎች አሉኝ ረዳት ፕሮፌሰር ተስፋዬ እሸቱን እዚህ ከመጋበዜ በፊት። ከዛ በፊት ግን ይሄ ሁሉ ሰው እዚህ ቁጭ ብሎ ብቻዬን አላወራም እና ለእናንተ እድል ልስጥ። እንዳልኳችሁ ነው አንዴ ብቻ ተሰርቶ የማይደገም አንድ ስራ አለ ያላንቺም አልበም ላይ እሱን ተጫወትልን፣ እኔም ከለክላለሁ። ይመችሻል ወይ ጉዞ ነው። ከዛ ውጪ ለሁለት ሰዎች እድል ልስጥ። እሺ መምህርን እዚህ አቆይቼ ምናልባትም ለሁለቱም ሰርፕራይዝ ለማድረግ የ41ኛውን ምሽት የክብር እንግዳችንን የእኛን ፀሐይ ድምፃዊ ፀሐይ ዮሐንስን በክብር ወደ መድረክ ጥሩልኝ።